ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችን፣ ወቅታዊ መረጃዎችን እና ዕለታዊ አጀንዳዎችን ከራሳችን ምልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። እስካሁን ድረስ ባሉ ጊዜያት የጠለስ ሚዲያ ሜምበርና ሰብስክራይበር የሆናችሁ ወገኖችን እያመሰገን ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ምንም ወጪ የሚጠይቅ አይደለምና ሰብስክራይብ አድርጉ እንላለን። ሁለተኛ መጠባበቂያ ብለን የከፈትነው ቻናል አለ። እሱንም ኮሜንት ቦክስ ውስጥ ስላስቀመጥን ሁለቱንም ቻናሎች ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን የብልጽግና የዲጂታል አርሚ ፊት አውራሪዎች ወቅታዊ ስምሪትን የተመለከተ ይሆናል። የብልጽግና የሳይበር አርሚ የዲጂታል አርሚ ፊት አውራሪዎች አጀንዳ ሰጪዎች ዕለታዊ ስምሪታቸው ወቅታዊ ስምሪታቸው ምን ይመስላል በሚለው ጉዳይ ላይ አንዳንድ መረጃዎችን ወደ እናንተ የማደርስ ይሆናል። እንግዲህ ብልጽግና በሚዲያው ተጠናክሮ መጥቷል። በጣም ተጠናክሮ መጥቷል። ብዙ ኃይሎችን አስፈርሟል፣ ከጎኑ አሰልፏል፣ ምደባም ሰጥቷቸዋል። ሁሉንም በቀጥታ የራሱ ደጋፊ አድርጎ ሳይሆን ያስፈረማቸው በተለያየ ዘርፍ ነው ያቧደናቸው። ለምሳሌ ያህል አንዳንዱ የፋኖ ደጋፊ መስሎ ውስጥ ላይ ግን ጠቃሚ ያልሆኑ ሀሳቦችን፣ ጠቃሚ ያልሆኑ አደረጃጀቶችን፣ ጠቃሚ ያልሆኑ አመለካከቶችን እንዲደግፉ በማድረግ እንዲያቀነቅኑ በማድረግ የፋኖን ትግል እንዲከፋፍሉ እና እንዲያዳክሙ ተልዕኮ የተሰጣቸው አሉ። አንዳንዶቹ ደግሞ በቀጥታ የብልጽግና ደጋፊ ሆነው የአብይ ደጋፊ ሆነው የአገዛዙ ስጋት የሆኑ ኃይሎች ላይ የስም ማጠልሸት ዘመቻ የሚከፍቱ ሚዲያዎች አሉ። ለምሳሌ ያህል አዲስ ኮምፓስን ኢትዮፒስ ነው ምናምን የሚላ በቅርብ የመጣለ ሉዓላዊ ሚዲያን ሀቅና ሳቅን ብንመለከት ቀጥታ የብልጽግና ደጋፊ ሆነው በግልጽ የተሰለፉ ናቸው። ለአብይ አህመድ ለብልጽግና ድጋፋቸውን ከመስጠት ባለፈ የአገዛዙ ልሳኖች ነው ከማገልገል ባለፈ የአገዛዙ ስጋት ናቸው፣ ጠላቶች ናቸው ብለው የሚያስቧቸውን ደግሞ እነሱ ላይ ተከታታይ ዘመቻ ይከፍታሉ፣ ስም ያጠለሻሉ፣ ያንቋሽሻሉ፣ ብዙ ነገር ይሰራሉ። በሌላ መልኩ ደግሞ እንደ ኢትዮ 360 ጋሻ የመሳሰሉት ሚዲያዎች ደግሞ የአማራ ትግል ደጋፊ ይመስሏችኋል፣ የፋኖ ደጋፊ ይመስሏችኋል። ግን አንዱን ማሸነፍ የማይችለውን ትንሹን ክንፍ ደጋፊ ሆነው ግዙፉ ላይ ሲዘምቱ ታያላችሁ። አንዳንዶቹ ብልጽግናን ተከትለው ብልጽግናን ከፊታቸው አድርገው ፋኖ ላይ ሲዘምቱ፣ አማራው ላይ ሲዘምቱ፣ አንዳንዶቹ ደግሞ የተሳሳተ የፋኖ አደረጃጀት ደጋፊ መስለው ብሔርተኛው ሀቀኛው ፋኖ ላይ ሲዘምቱ ታያላችሁ። እነ ኢትዮ 360 እንደጋሻ ያሉት ማለት ነው። ሌሎች ደግሞ አሉ እንደ ሀበሻ ጌጡ ተመስገን፣ የኔታ አዩዝ ሀበሻ፣ ዋሱ መሐመድ የመሳሰሉ ደግሞ መረጃ የሚያደርሱ መስለው የብልጽግና የሚተፋቸውን ጥፋቶች ሁሉ እየሰበሰቡ የሚያሰራጩ ሚዲያዎች አሉ። እነ አስቴር በዳኒ እነ ታዬ ቦጋለም አሁን ላይ የብልጽግና ደጋፊ ሆነው ተከስተዋል። እንግዲህ ታዬ ቦጋለም በጣም ብዙ ነገር ግንዛቤ ለመፍጠር ሞክረናል። ታዬ ቦጋለ ማለት ድሮም ኢትዮጵያ ውስጥ በነበረበት ሰዓት ላይ አማራዊ ሲጨፈጨፉ ነጠላውን ዘቅዝቆ ያዘነ መስሎ መጥቶ ለቅሶ ይደርሳቸዋል። ለምንድነው አማራዎች የሚጨፈጨፉት? መንግስት ለምን አይጠብቃቸውም? ምናምን ብሎ የተወሰነ ጫጫታቸውን ይጋራቸውና ለቅሷቸውን ይጋራቸውና ዘወር ብሎ ብልጽግና ላይ ዘመቻው ተጠናክሮ ሲመጣ ደግሞ አይ ጠቅላይ ሚኒስትር ላይ ከዚህ በላይ መክፈት ተገቢ አይደለም፣ እሱ የሰፈር ሚኒሻ መሰላችሁ እንዴ ብሎ ለጠቅላይ ሚኒስትሩ ጥብቅና ሲቆም ታገኙታላችሁ። እና ይህ ሰውዬ በተለያየ ዘርፍ እየተሰማራ ትናንት ለቦረና ተፈናቃዮች 8 ሚሊዮን ብር ከሰበሰበ በኋላ ብልጽግና አፈነኝ በማለት ዱርዬዎች ቀሙኝ በማለት ብዙ ነገር አድርጓል። ከዛ ባለፈ ግሎባል አላያንስ ማለት እነ ታማኝ በየነ ከኢትዮጵያ መውጣት ሲፈልጉ ቀድሞ ወደ ጭንቅላታቸው የመጣው ማነው? ታዬ ቦጋለ ነው። የሚገርማችሁ ነገር እነ መስከረም አበራ ነበሩ። በወቅቱ ብዙ የአማራ ልጆች ነበሩ። ግን ሁሌም ለጸረ አማራ ኃይሎች ቅድሚያ የሚሰጡት ኢትዮጵያ ብሎ ልክ እነሱ በሚያጭበረብሩ ኃይሎች ቅድሚያ የሚሰጡት እነ ታማኝ በየነ ከኢትዮጵያ ቀድሞ ያወጡት ማንን ነው? ታዬ ቦጋለ ነው። ካወጡት በኋላ አንድ መድረክ ላይ ተገንቶ እዛው ላይ መሰናበት ጀመረ ማለት ነው። ልክ
በፌስቡክ ሁሌ መሰናበት እንደሚወደው ሁሉ የመጨረሻ እንተኔ ነው እያለ ማለት ጀመረ። ከዛ ደግሞ ከወራት በኋላ ጎዳና ተዳዳሪ ሆንኩኝ ምናምን የሚል ላይቭ ቪዲዮ አስተራጨ። በርካታ ገንዘብ ተሰበሰበለት። አሁን ላይ ታዲያ ነጭ ሱፉን ገርግዶ መጥቶ ስለ ብልጽግና እያመጣው ስላለ ለውጥ መናገር ጀምሯል። አብይ አህመድ ጠቅላይ ሚኒስተሩ ከትናንት ዛሬ ሲነጻጸር ምን ለውጦችን አመጣ በሚል ርዕስ ላይቭ እየተነተነልህ ነው ወንድሜ። ትናንት የሆነ ነገር ሲከሰት እርዳታህን ሲፈልግ እየወሰድክ ትሰጠዋለህ። እሱ ግን አሁንም በክህደት መስመር ላይ ተሰማርቶ ይገኛል እና ከላይ እንዳልኩት እንደ አስቴር በዳኔ እንደ ታየ ቦጋላ ያሉት ደግሞ የባንዲራ ስር ቁማርተኞች አሁን ላይ የብልጽግና ደጋፊ ሆነው ተከስተዋል። አስቴርም የጻፈችውን እያያችሁ ነው። ጠቅላይ ሚኒስትሩን እሺ ኢንተርቪው ባደርገው ትመኛለሁ ብላ ዛሬ ለጥፋለች። ከዚህ በፊትም ስታደርጋቸው የነበሩ ነገሮች አሉ። በተመሳሳይ መልኩ ጎጥ ውስጥ ተሸርኩተው ደግሞ ብልጽግናን ለመታደግ ጥረት እያደረጉ ያሉ አሉ። ጎጃም መስለው ጎንደሬ ሆነው ወሎዬ ሆነው ሸዋ ሆነው ተቧር ነው ብልጽግናን አሸናፊ ለማድረግ የፋኖን ትግል ለመከፋፈል ብዙ ጥረት እያደረጉ ያሉ አሉ። ለምሳሌ እና ኃይለ ኢየሱስ አዳሙ ትናንትና በአዲስ ኮምፓስ ሚዲያ እየቀረበ በኤርሚያስ ሚዲያ እየቀረበ ፍርፋሬ እየተወረወረለት ብጣቂ ሳንቲም እየተከፈለው እነ ዘመነ ካሴ ላይ ሲዘምት ነበረ። የጎጃም ፋኖ ላይ ሲዘምት ነበረ። የአማራ ብሔርተኝነት ትግል ላይ ሲዘምት የነበረ ሰው ነው። በሱ ልክ ዘመነ ካሴ ላይ የዘመተ ሰው አጋጥሞኝ አያውቅም። በኃይለ ኢየሱስ አዳሙ ልክ ዘመነ ካሴ ላይ የዘመተ ሰው አይቻላቅም። እኔ ለአንድ ዓመት ያህል አፈና ውስጥ ነበርኩኝ። በየሶስት ቀኑ በየሳምንቱ ፍርድ ቤት የምመላለስበት ጊዜ ነበረ። ባለፈው ዓመት ማለት ነው። በ7 ክስ ረጅም ገመድ ታስሬ በክትትል ውስጥ ወድቄ ምንም መናገር የማልችልበት ሁኔታ ተፈጥሮ ነበር እና በዛ ሰዓት በጽሞና ውስጥ ሆኜ አንዳንዴ አዲስ ኮምፓስን ከፍቼ ሳዳምጥ ኃይለ ኢየሱስ አዳሙ የሚናገረውን ነገር ስሰማ ድንገት ላይቭ ግባ የሚል ስሜት እየተጠናወተኝ ነበረ እና አሁን ላይ ኃይለ ኢየሱስ አዳሙ ከኤርሚያስ ለገሰ ጋር ሆነ ሁለት ብቃት ያላችሁ ሰዎች አንድ ሚዲያ ላይ ከምንጮህ ለምን ቲክቶክ ላይ ገብተህ የጎጃም ትግል ወኪል ሆነህ አትበጠብጥ የሚል ስምሪት ተሰጥቶት ቲክቶክ ላይ መጥቶ እየናኘ ነው። በተመሳሳይ መልኩ ስኳድም ዋያና ማደሪያው የቲክቶክ ጓዳ ሆኗል። ኃይለ ኢየሱስ አዳሙ ቲክቶክ ላይ ከዘመተባቸው ሰዎች ደግሞ ቀዳሚው እኔ ሆኛለሁ። ስኳድም በተመሳሳይ መልኩ ዘመቻ ከፍቶብኛል። እስኪ ቪዲዮዎቹን ቀንጨብ አድርጌ ልጋብዛችሁ። አሁን እነዚህኞቹ ደግሞ አሁን አታክ ያደርጉ ጎጃም እየተሳደቡ ያሉት ግን አሁን እነዚህ በእናሳየ ድርቤ ምናምን ዙሪያ የነበሩትኝ ግን ኦልሬዲ ቀድሞ እንትን ተነግረው ከስብሰባው ቀጥታ ላይ ቢተላለፍላቸው ነበር። ማን ምን ተናገረ የሚለው ቀጥታ ላይ ብለን ብላችሁ በሰሞኑ ጉዳይ ላይ የጎጃም ልጆች ምንም ያውቁት ነገር የለም ነው ማለት ሀብቴ ዘመነ እንትን ካለብኝ ጦሬ በተናል አለ ብለው ይነግሯቸዋል። ይሄንም ይነግሯቸው እነዚህ እናሳየ ምናምን ነው እና ይሄን ሲሰሙ የጎጃም አክቲቪስቶች እንዴ ዘመነ መሪ እንዳይሆን እኮ ያደረገው ሀብቴ ነው ይሉና ሀብቴ አታክ ማድረግ ይጀምራሉ። ሆነ ብለው ነው ይሄ ጎጃም ጎንደር የሚለው ልጆችን እንትን እያደረግን በኋላ ኦልሬዲ ተዘጋጅቷል። አስተካኪ ሳትስማሙ እንዳትወጡ መሪ ካልሆነ አንድ ዘገምተኛ አለ ተስፋ ለስላሴ ነው እሱን አስገብተው ሲጠቀሙበት ነበር። እነዚህና ታየደረቤ ምናምን ተሰባስበው ዘመነ ምክትል እንዲሆን ትናንትና ትዝ ይላችኋል አይደል? ያ ሁሉ ላይ ዘመነ ደጋፊ ራሳችንን ሰቅላለን ያሉ አሉ። ከዚህ ከፎቅ ላይ እንፈጠፈጣለን ያሉ ነበሩ። እናሳየ ደርቤ ላይ ኡጋንዳ ድረስ በዘሪሁን 13 እንደመሰሳቸዋል። ባይዘው ትናንትና የነገዱ ቡድን ምን ያክል ፖለቲካ እንደሚችል ታይቷል። ጎንደር ይኸውልህ እኛ ምን ልንደግፋቸው የምንችለው ከዚህ ካፋባ ከሚባል ካፋባ ይውጡ። እናሳየ ደርብ ከቲዲኤፍ ጋር ሆነን ነው መንግስት ምን ወጋው ቲዲኤፍ እና ፋኖ ይቀላቀላል እያሉ ነው። የት ያመጡት ይመስላል? እንደሰማችሁት ነው እንግዲህ የኛው ልጅ መሳፍንት ይባላል። በአማራ ብሔርተኝነት ትግል ውስጥ ትናንት ግንባር ቀደም ከፊት ተሰላፊ የነበረ ልጅ ነው። አሁን ላይ ግን የመጨረሻ ጸረ አማራ በሆነ መስመር ውስጥ ተሰማርቶ ይገኛል። ባለፈውም ለኔ ዛቻ ሲልክልኝ ነበረ፣ ማስጠንቀቂያ ሲልክ ነበር በውስጥ። ከዛ አልፎ ግን ቲክቶክ ላይ ገብቶ አፋብኃ ከህወሓት ጋር እየሰራ ነው ለማለት የሚያስችል አንድ መረጃ እስኪያምጣ ሲባል አሳየ ደርቤ ብሎ ይናገራል ማለት ነው። እኔ አፋብኃ መሪ አይደለሁም፣ የአፋብኃ ደጋፊ ነኝ። ከዛ ውጭ ግን ስለ ህወሓት ትናንት ያወራሁት የትግራይ ኃይሎች ቲዲኤፍ ከፋኖ ጋር አብሮ መስራት ያለበት ያልኩት አፋብኃን ወክዬ አይደለም፣ አሳየ ደርቤን ወክዬ ነው። ጠለስ ሚዲያን ወክዬ ነው። ያለውን ውጫዊ ድጋፍ ሳስበው፣ ሪሶርሱን ሳስበው፣
ብልጽግና ደግሞ ያለውን በጀት ሙጥጥ አድርጎ ለጦርነት እየዋለ መሆኑን ሳስበው ብልጽግናን በአጭር ጊዜ ውስጥ ለማስወገድ አጋር ያስፈልገዋል ፋኖ። ስለዚህ ኢትዮጵያ ውስጥ ያሉት አጋሮች ደግሞ በአንድ በኩል የጉምዝ ታጣቂ ነው፣ በአንድ በኩል ቲዲኤፍ ነው። በሌላ መስመር ስትመጡ ኦነግን ነው የምታገኙት፣ ሶማሌ ስትሄዱ ኦብነግን ነው የምታገኙት። ስለዚህ ጥምረት ልፈጥር የምችለው ሀገር ውስጥ ካለው ኃይል ጋር ነው። እነዚህ ሁሉ ኃይሎች ግን አንድ የሚያስማማቸው ነገር ምንድን ነው? የአብይ አህመድ አገዛዝ ብልጽግና መወገድ አለበት ብለው ያምናሉ። ልዩነት ቢኖራቸው አብይን በማስወገድ ረገድ ግን የጋራ መግባባት ስላላቸው አብረው መስራት አለባቸው። በተለይ ደግሞ ቲዲኤፍ እና ፋኖ አንደኛ ሴሜቲክ ነን፣ ነገደ የውቅጣንን ተመሳሳይ አይነት ስጋት ጥቃት አስተናግደናል። ትናንት እነሱን የደበደበ ድሮን ዛሬ እኛን እየደበደበን ነው። ትናንት እነሱን የወረረ ሰራዊት ዛሬ እኛን እየወረረን ነው። በተመሳሳይ መልኩ ባለሀብቶቻችን አዲስ አበባ ላይ የባንክ አካውንታቸው እየታገደ ነው። ንብረት ማስመለስ በሚል አዋጅ ንብረታቸው እየተወረሰ ነው፣ እየታገደ ነው። በየቢሮው ተቀጥረው ሲሰሩ የነበረ በሲቪል ሰርቫንትነት በተለያየ መስመር የነበሩ የተማረው ኤሊት የምንለው የትግራውም የአማራውም ኢትዮጵያን አይመስልም ተቋሙ እየተባለ እየተባረረ ነው። በኮሪደር ልማት ቤታችን እየፈረሰ ነው። ስለዚህ ለምንድን ነው በጋራ መሰለፍ ማንችለው? ለምንድን ነው አገር አልባ እየሆን ባለንበት ሁኔታ አንድ ወልቃይት ላይ ተንጠልጥለን ሁሌ ለጠላት ምቹ ሁኔታ የምንከፍተው ማለት የማይነካውን አጀንዳ ደፍሬ አምጥቻለሁ። ያንን ሳደርግ ብዙ ትችት እንደሚመጣ አውቃለሁኝ። ግን አጀንዳውን ያመጣሁት ከሌላ ከምንም አንግል ሳይሆን ለአማራ በማሰብ ነው። ተሳካም የማይችል ምቾት ሊሆን ይችላል። ሆኖም ግን ሀሳቡ የመጣው በቅንነት ነው እና እንደዚህ እያሉ ዘመቻ ሲከፍቱ ትሰማላችሁ። ኃይለ ኢየሱስ አዳሙ የሌለኝን ውስብስብነት የሌለኝን ሴረኝነት ሰጥቶ ትናንት የቋራው መድረክ ሲመራ አሳየ ደርቤ ላይ ይከታተል ነበር፣ ይደወልለት ነበር፣ ይነገረው ነበር። እንደዚህ ብለህ ጻፍ እየተባለ ስምሪት ይሰጠው ነበር በማለት ይናገራል። ይሄ ውሸት ነው። አብሶሉትሊ ውሸት ነው። መረጃ ነበረ። ይሄ ደግሞ አሳየ ብቻ ሳይሆን ሌሎችም በአማራ ትግል ውስጥ ያሉ ሚዲያዎች መረጃ ነበራቸው፣ ስለነበረው ሂደት መረጃ ነበራቸው። ግን በተለየ መልኩ የሚሰጠኝ ስምሪት የሚሰጠኝ ተልዕኮ አልነበረም። የአሳየ ደርቤ አቋም ግልጽ ነው። ትናንትም ዛሬም ግልጽ ነው። ዘመነ ካሴ ላይ ያለኝ አቋም ይታወቃል። ጄኔራል ተፈራ ላይ ያለኝ አቋም ይታወቃል። ለምሳሌ ያህል ጄኔራል ተፈራ እኔ ለአማራ ፋኖ ሰብሳቢነት መቼ ነው ተመኘችው አላቅም። በፍጹም ልመኘውም አልችልም። ያንን ለመምራትም የሚያስችል ብቃት አለው ብዬ ስለማላምን ማለት ነው። ስለማላምን የአማራ ብሔርተኝነት ትግል የፋኖ ትግል በቀዳሚነት እንዲመሩ ከመመኛቸው ሰዎች መካከል ፐርሰናሊ አስተሳሰብን ግለጽ ነባል ዘመነ ካሴ ብዬ ነው የምጠቁመው። ዘመነ ካሴ የአማራ ብሔርተኝነትን ትግል የፋኖን ትግል ከለኮሱ ጀግኖች መካከል አንዱ ነው። እስካሁን ድረስ የተለያየ ስም ማጥፋት ዘመቻ ይከፈትበታል እንጂ በተግባር የትም ቦታ ላይ ፎርሾ ተገኝቶ አያቅም። ዘመነ የአማራ ብሔርተኝነትን ትግል የፋኖን ትግል እንዲመራው እመኛለሁ። ይሄ ደግሞ የትናንት አቋሜም ነበር፣ የዛሬም አቋሜ ነው፣ የነገም አቋሜ ሆኖ ይቀጥላል። በነገራችን ላይ ኃይለ ኢየሱስ አዳሙ አንዳንድ ጎጠኞችን ሰብስቦ በጸረ ጎጃሜነት መስመር ሊፈረጀኝ የፈለገው ትናንት ከጎጃም አማራ ጎን ተሰልፌ አላስነካም በማለት የተነሳ ነው። ለዘመነ ካሴ ጥብቅና በመቆሜ የተነሳ የአማራ ብሔርተኝነት ትግል በተወሰነ መልኩ ጎጃም ላይ ፋፍቶ ስላየው ብልጽግናም ደግሞ ከሁሉም በላይ መመታት አለበት ብሎ የሚያስበው የጎጃም አማራ መሆኑን ስለተረዳው ለምን ሊመታው ፈለገ ብዬ ሳስብ ደግሞ የአማራ ብሔርተኝነት በተወሰነ መልኩ ተቀጣጥሎ ስላየነው ብዬ ስላመንኩ ብልጽግናን የአማራ ቁጥር አንድ ትሬት ቁጥር አንድ ጠላት አድርጎ በመፈረጅ ረገድ ጎጃም ላይ ክፍተት ስላላየው ከጎጃም አማራ ጎን ተሰልፌ አላስነካም በማለት በሚዲያው ዘርፍ የአቅሜን ሳበረክት ነበረ። ኃይለ ኢየሱስ አዳሙ ዛሬ አሳየ ላይ ሊዘምት የተነሳሳው በተለየ መስመር ውስጥ ተሰማርቼ ዘመነ ካሴን ስክድ፣ ዘመነ ካሴ ላይ ሴራ ስጠነስስ፣ የጎጃም አማራ ላይ ሲያሰር እንደነበር መረጃ ስለደረሰው ሳይሆን አሳየንና ጎጃምን መነጠል ያስፈልጋል የሚል ስምሪት ስለተሰጠው ነው። እና ኃይለ ኢየሱስ አዳሙ አላማቸው ይሄ ቢሆንም አብዛኛው ግን የጎጃም አማራ ይረዳል። ትናንትና እነሱ ምን ላይ ነበሩ? አሳየ ምን ላይ ነበረ? ኃይለ ኢየሱስ አዳሙ ትናንት የአገው አጀንዳን ይዞ በማቀንቀን የጎጃም ክልልነት አጀንዳን ወደፊት በማምጣት በአደን ጋር ተቀላቅሎ አማራ ላይ ብዙ ጉዳት ለማድረስ ሲሰራ የነበረ ሰው ነው። በአደን ጋር ተቀላቅሎ
3 ወር 4 ወር የተወሰነ ጊዜ ከሰራ በኋላ ከዚህ ብሎ ከተባረረም በኋላ እነ ኤርሚያስ ለገሰ ጋር ተሰልፎ በአዲስ ኮምፓስ ሚዲያ እየቀረበ እነ ኤርሚያስ ብልህ ነው ብልጡ ነው አማራ ላይ ሲያዘምቱት ነበር። በእሱ አንደበት ዘመነ ካሴን ሲደበድቡ ነበር፣ ጎጃሜን ሲደበድቡ ነበር። እና ዛሬም ቢሆን የአቋም ለውጥ አድርጎ ሳይሆን በጎጃሜነት ካባ በጎጃሜነት ታይትል አሁንም የአማራን ትግል ለመግደል ስምሪት እንደተሰጠው መረዳት ያስፈልጋል። በተረፈ ዘመነ ካሴ ማበረታቻ ከሚሰጡን አርበኞች መካከል ቀዳሚው ነው። እስኪ ስለ ጠለስ ሚዲያ ስለ ሶሻል ሚዲያ ጉዟችንም የሰጠኝን ማበረታቻ ቀንጨብ አድርጌ ላሰማችሁ። ወንድም ዓለም እንዴት ሰነበት? እንዴት ነህ? እግዚአብሔር ይመስገን በጣም ሰላም ነኝ። ብዙ ጊዜ አስብ ስለነበረ ኢቭን ደብዳቤ ለመጻፍም አስብ ስለነበረ የሆነ ነገር የሆነ ጊዜ ላይ ካልጀመርከው እንዲሁ በሐሳብ ስለሚቀር ዛሬ ደጋግሜ ሳስብህ ኦፍ ኮርስ ጠለስንም መከታተል ጀምሬያለሁና እንዳስብኩት ላድርገው ብዬ ነው ይሄን የድምጽ መልእክት ቦልክልህ። በጣም ብዙ ጊዜ ነው ማቅህ፣ ለረጅም ጊዜ ነው ማቅህ። ከማወቅም ባለፈ በጣም እከታተልሃለሁ፣ ጽሁፎችንም አደንቃለሁ። አጫጭር ጽሁፎች ሳይቀር ረዣዥም አንግል አላቸው። አንግል የምታበጅበት መንገድ ይገርመኛል ሁሌ እና ይዞ በርታልኝ። የት እንዳለህ ምን እየሰራ እንደሆነ አውቃለሁ። ከማወቅ አልፎ በየቀኑ ያሉን ፕሮግራሞች ሁኔታዎች በፈቀዱ ልከታተል ሁሉ እየሞከርኩ ነው ያለሁትና እጅግ ድንቅ ነገር ነው እየሰራ ያለው። አይዞ በርታልኝ ወንድም ዓለም። ያ ወንድምህ ነኝና አይዞ ብልህ ጉልበት ይሆናል፣ አይዞ ብትለኝ ጉልበት ይሆነኛልና እያየሁ ዝም ከምልህ እያሰብኩ ዝም ከምልህ እንደው እንዲስብል ምን ይጎዳል ምን ይቀንሳል ብዬ ነው። ሰላሙንልኝ። እንደሰማችሁት ነው አርበኛ ዘመነ ካሴ ስለላክልኝ ማበረታቻ አመሰግናለሁ። ቅን ወንድሜ ነህ። በጣም መኮራብህ የአማራን ትግል በቀዳሚነት እየመሩ ለድል ያበቃሉ ብዬ ከማምነባቸው አርበኞች ቀዳሚው ነህ። ስለዚህ ባለፉት ጊዜያት የፋኖን ትግል እዚህ ደረጃ አድርሳችሁታል። አፋባሃ የሚባል ድርጅት ተመስርቶ እንዲመጣ አድርጋችኋል። ቀሪ የቤት ስራዎች አሉ። እነዛን የቤት ስራዎች ደግሞ በአጭር ጊዜ ውስጥ አጠናቃችሁ ከመጠላለፍ ጸርታችሁ ከኔነት ጸርታችሁ አፋባሃን ታጸናላችሁ ብዬ አምናለሁ። አፋባሃ ከተመሰረተ ጊዜ አንስቶ በርካታ ለውጦች እየታዩ ነው። ትናንትና በጎንደር ዙሪያ የሆነውን ሰምታችኋል። ጎንደር ውስጥ ብአዴን ሲበረግግ ነበር። ተሰባስቦ ኤርፖርት ተገኝ ከጎንደር ፈርጥጦ ወደ አዲስ አበባ ገብቷል። ትናንት ብአዴን ለምን አፋባሃ ጭራሽ ከቀበሌ አጥፍቼዋለሁ ተብሎ ሲታሰብ ከወረዳ አጥፍቼዋለሁ ተብሎ ሲታሰብ ድንገት ከተፍ ብሎ ጎንደር ዙሪያ ላይ ተገንቶ ነበረ። ትናንት ከፍተኛ ውጊያ ላይ የተካሄደው። ዛሬ በተመሳሳይ መልኩ በጎጃም ትልቅ ድል መመዝገቡን የደረሰ መረጃ ያመለክታል። በሁሉም ትልልቅ ስራዎች እየተሰሩ ነው። የአፋባሃ እንቅስቃሴ ትንሽ ቀዝቀዝ ያለው ሸዋ ነው። ለዚህ ምክንያቱ ደግሞ አፋባሃ ሸዋ ላይ እየተዋጋ ያለው ከብልጽግና ጋር ብቻ ሳይሆን ከአፋህድም ጋር ጭምር መሆኑ ነው። አፋህድ ሸዋ ላይ ፍርጠም ያለ አቅም እንዳለው ይታወቃል። ኢትዮጵያ ስም የሚንቀሳቀሰው ግን ዘረኛው ባንዲራ ለብሶ የሚያጭበረብረው እና ጸረ አማራ የሆነው ኃይል ገንዘቡን ኢንቨስት አድርጎ በእስክንድር ነጋ አማካኝነት ሸዋ ላይ ትልቅ ስራ በመስራቱ የተነሳ አፋባሃ ፈታኝ ሆኖበታል። ከሰሞኑ ለምሳሌ አፋህድ በአፋባሃ ላይ በሰነዘረው ጥቃት እነ መቶ አለቃ ለመንህና እነ ዳዊት ቀጸላ ከአፋህድ እጅ ገብተው ነበረ። ልክ እንደ ጠላት ኃይል መሳሪያ ደግኖ ሪካርድ እያደረገ ትናንትና አባታችን አርበኛ ተስፋ ላይ እንዳደረጉት ሁሉ እነ አርበኛ ዳዊት ቀጸላንም በተመሳሳይ መልኩ ሪካርድ በማድረግ ከዛ በኢትዮ 360 በኩል በጣና ቲቪ በኩል ፕሮፓጋንዳ ሲሰሩ አይተናል። እጅግ አሳፋሪ የሆነ ነገር በሚያሳፍር መልኩ ወንድሞቻችን ላይ ጠመንጃ ደግነው ከእጃቸው የገቡ ወንድሞቻችንን ለፕሮፓጋንዳ ፍጆታ ሲጠቀሙባቸው ነበር እና ኢትዮ 360 የብልጽግና ጦር የማረከ ይመስል ነበር። ጄኔራል በቁጥጥር ስር የዋለ ነበር የሚመስለው ማለት ነው። እንደ ሰበር ዜና ያንን አምጥቶ ሲያቀርበው ጣና ቴሌቪዥን በተመሳሳይ መልኩ እና የሆነ ሆኖ የአፋባሃ እንቅስቃሴ ሸዋ ላይ በአፋህድ እየተፈተነ ቢሆንም በሌሎች አካባቢዎች ግን በጎጃም፣ በጎንደር፣ በወሎ ቀጠናዎች አፋባሃ አዳዲስ እንቅስቃሴዎችን እያደረገ ነው።
ወደ ቀጣው መረጃ ስሸጋገር ሚዲያ ጠሉ ጠቅላይ ሚኒስተር ጋዜጠኛ ጠሉ ጠቅላይ ሚኒስተር በትናንትናው ዕለት አንድ ኢንተርቪው አድርጓል። ያ ኢንተርቪው ተከታታይ መሆኑ ተነግሮናል። እንግዲህ በኢትዮጵያ መሪዎች ታሪክ ውስጥ መለስ ዜናዊ ወይ ደግሞ ኃይለማርያም ማስተዋስ ይቻላል። ቢያንስ እንኳ የመንግስት ሚዲያዎችን ሰብሰብ እያደረጉ አንዳንዴ ጋዜጣዊ መግለጫ ይሰጡ ነበር። አብይ አህመድ ያንንም አስቀርቶታል። የሆነ ሰዓት ወደ ስልጣን እንደመጣ አሜሪካ ሄዶ ጋዜጠኞች ፊት አንዳንድ ጥያቄዎች ለመጠየቅ ሲሞክር ቴዎድሮስ ጸጋይ ወይም ሪዮት ያስበረግጉ ጥያቄዎችን አቀረበለት። ታስታውሳላችሁ? አንዳንድ ከበድ ያሉ ጥያቄዎችን አቀረበለት። በወቅቱ በደጋፊውም ጫጫታ እሱም ተበራክቶ መልስ ከሰጠ በኋላ ከዛ በኋላ ሚዲያ የሚባል አልፈልግም ነው ያለው ጠቅላይ ሚኒስትሩ። በዛው በጠቅላይ ሚኒስትር ቢሮ ውስጥ ኤዲተር አለ፣ ጋዜጠኛ አለ፣ ስቱዲዮ አለ። ጠቅላይ ሚኒስትሩ የሚናገራቸው ነገሮች በመስክም በተለያዩ ቦታዎች የሚናገራቸው ነገሮች ጠቅላይ ሚኒስትር ቢሮ ውስጥ ላሉ ኤዲተሮች ላካል። ከዛ በኋላ ተቆርጦ ተቀጥሎ ተዘጋጅቶ ለየሚዲያዎች ይበተናል እንጂ የቲቪ ጋዜጠኞች፣ የፋና የዋልታ ጋዜጠኞች እንኳን ጠቅላይ ሚኒስትሩን ማግኘት የሚችሉበት ሁኔታ የለም። የትናንቱን ቃለ መጠይቅ እንደዛው ነው። ጋዜጠኛዋ ከውጭ ከመምጣቷ ውጭ ካሜራውም ካሜራማኑ ኤዲተሩም ሁሉም የጠቅላይ ሚኒስትሩ ቢሮዎች የተገኙ መሆናቸውን የደረሰ መረጃ ያመለክታል። እና ከቀናት በፊት እኛን ከመተቸት ውጭ ስራ የማታውቁ ሰዎች እስኪ አንድ ነገር እንኳ ሰርታችሁ አሳዩን በማለት እጅግ የወረደ ነገር ሲናገር የሰማነው ጠቅላይ ሚኒስትር ይሄ ሰውዬ አይምሮ ማሰቡን አቁሟል ብለን እስክንጠይቅ ድረስ የመንግስት ስራ ተቃዋሚዎች እንዲሰሩ ሲጠይቅ የሰማነው ጠቅላይ ሚኒስትር በትናንትናው ዕለት ደግሞ 4 ጥያቄዎችን ሰጥቷት ለጋዜጠኛዋ ሲጠይቀው ሰምተናል። ጥያቄዎቹ በጣም ሲሊ ተብለው ሊገለጹ የሚችሉ ናቸው። አንደኛ ኢትዮጵያዊነት በእርሱ አመለካከት ሲገለጽ ምን ይመስላል? ሁለተኛ ትናንት ተቃዋሚዎችን በገፍ በማስገባትዎና በመፍታቶ አሁን ላይ ምን ይሰማዎታል? ሶስተኛ በፈተና ውስጥ ስለተከሰቱ የብልጽግና ታምራት ጠይቀዋለች። ኢትዮጵያ ብዙ ፈተናዎችን እሱ ወደ ስልጣን ከመጡ ጊዜ አንስቶ ብዙ ፈተናዎችን አስተናግዳለች። በዛ ፈተናዎች ውስጥ ደግሞ የሚገራርሙ ፕሮጀክቶች መስራት ተችሏል። ግዙፍ ፕሮጀክቶችን ማከናወን ተችሏል እና የዚህ ሚስጥሩ ምንድነው ማለት ጠየቀች። ሌላ ብዙ መሪዎች ሜጋ ፕሮጀክቶችን የመጎብኘት ሁኔታ አይታይባቸውም ነበር። እሱ ግን እያንዳንዱ ፕሮጀክት በመከታተል ይታወቃሉ እና ይሄን ለማድረግ ምን አነሳሳዎት የሚል በጣም የወራረዱ ጥያቄዎች ስትጠይቀው ሰምተናል። መልሱ ጠቅላይ ሚኒስትር የሰጠው መልስ አንደኛ ኢትዮጵያዊነትን ከመስዋዕትነት ጋር አገናኘው። ኢትዮጵያዊነት በኔ እይታ መስዋዕትነት ነው፣ መስዋዕትነት መክፈል ነው በማለት አሁንም ኢትዮጵያውያን ጠንክረው እንዲሞቱለት ግብዣ ሲያቀርብ ተሰምቷል። በትናንቱ ኢንተርቪው ሳይሆን ዛሬም ራሱ አረፋን በማስመልከት በአቀረበው የእንኳን አደረሳችሁ መልእክት ላይ አረፋ ማለት ኢብራሂም ልጁን እስማኤልን ለመስዋዕትነት ያቀረበበት ቀን ነው፣ እስማኤል ለመስዋዕትነት ዝግጁ ሆኖ የቀረበበት ቀን ነው በማለት ኢትዮጵያውያን ለሞት እንዲዘጋጁ ራሳቸውን መስዋዕትነት ለመክፈል እንዲያዘጋጁ ጥሪ አድርጓል። የሚገርመው ነገር ደግሞ ኢትዮጵያውያን ለመስዋዕትነት እየተጋበዙ ያሉት ለሀገር አይደለም፣ ለሱ ወንበር። ትናንት በአማራና በትግራይ 3 ሚሊዮን ኢትዮጵያውያን ትልቅ መስዋዕትነት ከፍላችኋል። ቀሪዎቻችሁ ደግሞ በቀጣይ ከኤርትራ ጋር ጦርነት መግጠም ስላሰብኩኝ ተዘጋጅታችሁ ጠብቁኝ የሚል መልእክት ነው ያስተላለፈው። በትናንቱ ኢንተርቪው ኢትዮጵያዊነትን ከመስዋዕትነት ጋር እናገናኘው ሁሉ ዛሬም ለአረፋ ባስተላለፈው እንኳን አደረሳችሁ መልእክት ላይ እንደዚሁ ኢትዮጵያውያን ሆይ ልትሞቱልኝ ይገባል፣ እናንተ እየሞታችሁ ወንበሬን ልትጠብቁልኝ ይገባል የሚል መልእክት አስተላልፏል። ሁለተኛው ጥያቄ ፖለቲከኞች ወደ ሀገር ቤት እንዲገቡ እና በጅምላ ከስር እንዲፈቱ መፍቀዱ አሁን ላይ ምን አይነት ስሜት ይፈጥራል በሚለው ጉዳይ ላይ የተረከብናት ሀገር ምን አይነት ነበረች፣ ትናንት የነበረችው ኢትዮጵያ ምን አይነት ነበረች በማለት አንዳንድ ነገር ተናግሯል። ለምሳሌ ትናንቷ ኢትዮጵያ በብትር የጭቀየሽ እንደነበረች፣ የጂኦግራፊ እስረኛ እንደነበረች፣ የተቋም ድቀት እንደነበረ፣ አሳሪ ህጎች እንደነበሩ እና ከፋፋኝ በታኝ ትርክት የተስፋፋባት ሀገር እንደነበረች፣ የሚዲያ አውዱ የፖለቲካ አውዱ የተሳከረ እንደነበር ገልጿል። የትናንቷ ኢትዮጵያ በዚህ መልኩ የምትገለጽ እንደሆነች ገልጿል። ተቋም ባልነበረበት ሁኔታ ደግሞ ከውጭ የሚገቡ የሚፈቱ እስረኞችን አጣርቶ መልቀቅ እንደማይቻል በመግለጽ አሁን ላይ ግን እነዚህ ሁሉ ነገሮች መስተካከላቸውን ገልጿል። በእኔ እምነት ግን
ኢህአዴግን ከብልጽግና የትናንቷን ኢትዮጵያ ከዛሬዋ ኢትዮጵያ ጋር ማወዳደር በፍጹም ይቻል አይደለም። ኢህአዴግ በጣም ከፍ ያለ ነበር። ብልጽግና ማለት የኢህአዴግ ብስባሽ ነው። የኢህአዴግ ብስባሽ ነው። ኢህአዴግ ካረጀ በኋላ ማለት ይቻላል። ለምሳሌ ያህል ብድርን በተመለከተ አብይ አህመድ እንደ ኢህአዴግ ዘመኑ ብድር በከፍተኛ ሁኔታ ማግኘት ያልቻለበት ሁኔታ ሊኖር ይችላል። ለዚህ ምክንያቱ ደግሞ ከብድር ይልቅ ሽያጭ ላይ የተሰማራ መሪ በመሆኑ የተነሳ ነው። በትናንቱ ፕሮግራም እንዳቀረብኩላችሁ በግልጽ መረጃ ላይ ተመስርተን አልፋሽጋን ለዩናይትድ አረብ ኤምሬትስ በ50 ቢሊዮን ዶላር ነው የሸጠው። ነገ ታያላችሁ። ነገ ዩናይትድ አረብ ኤምሬትስ መታ አልፋሽጋን በቁጥጥር ስር ስታውል ዛሬ በጠለስ ሚዲያ የወጣው መረጃ ልክ መሆኑን ትረዳላችሁ። 50 ቢሊዮን ዶላር ነው የሸጠው። 50 ቢሊዮን ዶላር ሲባል ኤግዛጀሬት የሆነ ሊመስላችሁ ይችላል። አልፋሽጋ ማለት ምን ማለት መሆኑን የሚያውቁ ሰዎች ግን 50 ቢሊዮን ዶላር ሊገርማችሁ አይችልም። በተመሳሳይ መልኩ በደቡብ ምዕራብ ኢትዮጵያ ጋምቤላ ክልል ላሬ ወረዳ ቢልኩን የተባለውን ምድር አብይ አህመድ ሽጦታል። ደብረ ዘይት ተሽጣለች፣ ናዝሬት ተሽጣለች። አዲስ አበባ የፈራረሱ ሰፈሮች እነ ካሳንቺስ፣ እነ ቄራ፣ እነ ሜክሲኮ እዛ አካባቢ ያሉ ባዶ ቦታዎች ለአረብ ባለሀብቶች ተሽጧል። ቴሌ ተሽጧል። የተለያዩ መሰረተ ልማቶችን ሽጧቸዋል። የአባይን ግድብ ለመሸጥ እያቆበቆበ ነው። የኢትዮጵያ ኤርላይንስን በተመሳሳይ መልኩ ለዩናይትድ አረብ ኤምሬትስ ለመሸጥ በዝግጅት ላይ መሆኑን የደረሰ መረጃ ያመለክታል። አብይ አህመድ በሽያጭ ላይ የተሰማራ መሪ በመሆኑ የተነሳ ብድር ላይ ያን ያህል ትኩረት አድርጎ ላይንቀሳቀስ ይችላል። ግን ኢትዮጵያን እየሸጣት ነው፣ እየቸበቸባት ነው። በሌላ መልኩ ግን አበዳሪዎች ደግሞ ኢንተረስት የላቸውም ለአብይ ለማበደር። ለምን? በጦርነት የተዘፈቀች ሀገር እየመራ ያለ መሪ መሆኑን ያውቃሉ። ያገኘውን ገንዘብ በቅንጦት ፕሮጀክት እንደማያባክን ያውቃሉ። ነገ ሊመለስ የማይችል ብድር መስጠት አይፈልጉምና የሚፈልገውን ያህል አበዳሪ ባለማግኘቱ የተነሳ በኢህአዴግ ልክ ብድር ማግኘት አልቻለም። ከዛ ውጭ ግን የንፈርሳለን አንፈርስም ስጋቱ ከኢህአዴግ ዘመን ጋር የሚወዳደር አይደለም። አሁን እኮ ኢትዮጵያ ትፈርሳለች ወይስ አትፈርስም የሚል ስጋት እኮ አይደለም። ኢትዮጵያ ኦልሬዲ እየፈረሰች ነው። የመፍረስ ሂደት ውስጥ ነው ያለችው። ኢትዮጵያ ስትፈርስና በኢትዮጵያ ፍርስራሽ ላይ አዲስ ሀገር ለመቀየስ ሲሞክሩ፣ ለመቀለስ ሲሞክሩ እያየንበት ያለ ጊዜ ላይ ነው ያለነው። ስለዚህ የኢትዮጵያ ትፈርሳለች አትፈርስም ስጋት ከዛሬው ጋር የሚወዳደር አይደለም። እስራቱ፣ ድህነቱ ከኢህአዴግ ጋር የሚወዳደር አይደለም። ዛሬ ባሰ ወይስ ቀነሰ ብለን የምንጠይቅ ብሶ ነው የምናገኘው። ሌላው ደግሞ ፖለቲከኞች እንዲፈቱ ወደ ሀገር ቤት እንዲገቡ የወሰነው አብይ አህመድ አይደለም። አብይ አህመድ ወደ ስልጣን ከመምጣቱ በፊት በኃይለማርያም ደሳለኝ ጊዜ የተወሰነ ነው። ወደ ሀገር ውስጥ ከገቡ በኋላ የሚፈቱትም ከተፈቱ በኋላ አሁን ላይ መልሰው እስር ቤት ገብተዋል። የአማራ ፖለቲከኞች፣ አክቲቪስቶች አሁንም እስር ቤት ናቸው። ጋዜጠኞች እስር ቤት ናቸው። የሚቃወሙ የቅዋሚ ድምፅ የሚያወጡ በሙሉ ግማሾቹ ወደ ትጥቅ ትግል ገብተዋል፣ ግማሾቹ እስር ቤት ተጥለዋል። ስለዚህ ከትናንት የባሰ እንጂ የቀነሰ ጉዳይ የለም። ያልታሰሩ ከሀገር ያልተባረሩ ቢኖሩ ለብልጽግና የገበሩ ናቸው። ለብልጽግና የገበሩ ስማቸውን፣ የትናንት ክብራቸውን፣ ተቀባይነታቸውን ከአብይ አህመድ ጫማ ስር እየሰዉ እንደ ፕሮፌሰር ብርሃኑ፣ እንደነ ግርማ ሰይፉ፣ እንደነ በለጠ ሞላ የመሳሰሉት ሰዎች ናቸው አሁን ላይ ከአብይ ጋር እየሰሩ ያሉት። እና አብይ ምን አለ? ትናንት ወደ ሀገር ቤት ግቡ ስንል ወደ 4 ኪሎ ግቡ ያልን የመሰላቸው ሰዎች አኩርፈው ተመለሱ። የሚፈልጉትን ምንዳ ከእጃችን ማግኘት ያልቻሉ ሰዎች አኩርፈው ተመለሱ። በሌላ መልኩ ግን ሀሳብ እንዳለን የተረዱ፣ አገራዊ ህልም እንዳለን የተረዱ ጸንተው ቀሩ በማለት ይናገራል። በእኔ እምነት ጸንተው ሳይሆን ቀልጠው ቀሩ ተብሎ ቢገለጽ ነው ገላጭ ሊሆን የሚችል። ወደ ሀገር ቤት ግቡ ስንላቸው 4 ኪሎ ግቡ ያልናቸው የመሰላቸው ሰዎች፣ ሁለተኛ ደግሞ ከእጃችን የሚፈልጉትን ምንዳ ማግኘት ያልቻሉ ሰዎች ተቃዋሚ የሆኑ ተመልሰው ወደ ውጭ ወጥተው መጮህ ጀመሩ የሚል መልስ ሰጡ ተሰምታላችሁ። እንደ እውነቱ ከሆነ ግን ብልጽግና ጋር አሁን ላይ አብረው እየሰሩ ያሉ ሰዎች በሙሉ ከአብይ አህመድ መዳፍ ምንዳ ማግኘት የቻሉ ሰዎች ናቸው። ተቃዋሚዎቹ ሳይሆን አብይ ጋር እየሰሩ ያሉ ሰዎች በሙሉ የሚሰሩበትን ምክንያት ብትመረምሩ ምንዳ የሚል ጉዳይ ነው የምታገኙት። ርዕዮተ ዓለም አይደለም። በብልጽግና ደስተኛ ሆነው አይደለም። ኢትዮጵያ ላይ በሚሆነው ነገር ደስተኛ ሆነው አይደለም። ከአብይ ጎን እንዲሰለፉ ያደረጋቸው ብቸኛ ነገር
የግል ጥቅማቸውን ማስከበር መቻላቸው ነው። ከዛ ውጭ ግን ብልጽግና የሞጫፊዎች ማህበር ነው፣ የዘራፊዎች ማህበር ነው፣ የአባከኞች የሙሰኞች ማህበር ነው እና በዚህ ጉዳይ ላይ ማንንም ማብጠልጠል የሚችልበት ሞራል የለውም ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ የሙሰኞች ቁንጮ ነው። ትናንት ቤተ መንግስት ውስጥ ያገኘውን ወርቅ ጭኖ ብሔራዊ ባንክ የሚልክ ነው እና አልፋሽቃን የሸጠ ነው። የኢትዮጵያን እሴቶች የኢትዮጵያን ጥሪቶች በሙሉ ግዛቶች በሙሉ እየሸበሸበ ያለ መሪ ነው። ከዛ ውጭ ግን ስለ አቅም ማውራቱ ደግሞ ይገርማል። ስለ እውቀት፣ ስለ ስኪል፣ ስለ ዊዝደም ማውራቱ ደግሞ ይገርማል። ኢትዮጵያ በታሪኳ በአብይ አህመድ ልክ የወረደ መሪ አጋጥሟት አያውቅም። ስለ ፕሮጀክት ፕራዮሪቲ ህዝብ ዳቦ እየቸገረው የዕለት ጉርስ እየቸገረው በአበባ በድምላይት በፋውንቴን በቤተ መንግስት ግንባታ በሪዞርት በመናፈሻ ገንዘቡን አታባክን ተብሎ እንትን ሲባል ዘም ብላችሁ ከምትታችሁ እስኪ አንድ ነገር ሰርታችሁ አሳዩኝ በማለት እጅግ የወረደ ሀሳብ ሲናገር ትሰሙታላችሁ። እንግዲህ አንድ የኳስ አሰልጣኝ ወይም የኳስ ተጫዋች ሲያጠፋ ደጋፊው ይጮሃል፣ ይተቸዋል። ጋዜጠኞችም ተንታኞችም ሊተቹት ይችላሉ እና ለምን ተተቸው ብሎ እስኪ ኑ ግቡና ወደ ሜዳ ግቡና ጎል አስገብታችሁ አሳዩኝ የሚል ኳስ ተጫዋች አጋጥሟቸው ያውቃል? መሳት የሌለበትን ጎል ሳትክ ተብሎ ሲተች እስኪ እናንተ አስገብታችሁ አሳዩኝ የሚል የኳስ ተጫዋች ታይቶ አይታወቅም። በተመሳሳይ መልኩ ቡድኑን ገደልከው፣ ትናንት ከነበረው አቋም እንዲወርድ አደረግከው ተብሎ ሲተች አንድ አሰልጣኝ እስኪ እናንተ መታችሁ አሰልጥኑ የሚል መልስ ሊሰጥ አይችልም። አብይ አህመድ ግን የመንግስትነት ወንበርን የያዘው እሱ ሆኖ ሳለ ተቃዋሚዎች፣ ተቺዎች የመንግስት ስራ እንዲሰሩ ይጠብቃል ማለት ነው። መንደር እንዲገነቡ፣ ሪዞርት እንዲገነቡ፣ መናፈሻ እንዲገነቡ ጥሪ ሲያደርግ ትሰሙታላችሁ። ከዚህ ባለፈ ደግሞ በጣም በሚያሳፍር ሁኔታ ራሱን ከዓለም ትልልቅ መሪዎች ተርታ አሰልፎ ትናንት እነሱን ያጋጠማቸው ቻሌንጅ እሱንም እያጋጠመው እንዳለ ሲናገር ትሰሙታላችሁ። ለምሳሌ ያህል ራሱን ከፈረንሳዩ ፕሬዚዳንት ቻርልስ ደጎል ጋር ሲያነጻጽር ነበረ። ከሁለተኛው የዓለም ጦርነት በኋላ ወደ ስልጣን የመጣውና በዘመናዊት ፈረንሳይ ታሪክ ውስጥ ትልቅ አሻራውን ያሳረፈውን ቻርልስ ደጎልን መነሻ በማድረግ ትናንትና ቻርልስ ደጎል ወደ ስልጣን መጥቶ ሃይ ስፒድ ሬልዌይ እና የኒውክሌር ግንባታ ሲገነባ ተመሳሳይ ጫጫታ ተፈጥሮ ነበር በማለት ሲናገር ትሰሙታላችሁ። እንግዲህ ቻርልስ ደጎል ማለት የተለያዩ ህገ መንግስት ማሻሻያ በማድረግ የተለያዩ ጠቃሚ ፖሊሲዎችን በማርቀቅ እና ተግባራዊ በማድረግ በኒውክሌር ግንባታን ጨምሮ በተለያዩ ኢንዱስትሪ እድገት በማምጣት ስሙ ተጠቃሽ የሆነ ሰው ነው እና አብይ አህመድ ግን በጥይት ፋብሪካው አይደለም አብይ እየተተቸ ያለው። ጥይት ፋብሪካ ለምን ገነባህ ተብሎ ሳይሆን በምታመርተው ጥይት እየገደልክ ያለው የራስን ዜጎች ነው እየተባለ ነው ትችት የሚቀርብበት። እስካሁን ድረስ ባመረትከው ጥይት ከውጭ ባመጣው ከዩናይትድ አረብ ኤምሬት ባመጣው ድሮን 3 ሚሊዮን ኢትዮጵያውያንን ጨፍጭፈሃል እየተባለ ነው እየተተቸ ያለው። ግን ደፋሩ ጠቅላይ ሚኒስትር ራሱን ከፈረንሳዩ ፕሬዚዳንት ቻርልስ ደጎል ጋር በማነጻጸር ትናንት እሱን ያጋጠመው ቻሌንጅ በተመሳሳይ መልኩ እሱን እያጋጠመው እንደሆነ ሲናገር ነበር። የሁለተኝነት ደግሞ የሲንጋፖሩ ፕሬዚዳንት ሊ ከተማን በማዘመን በመኖሪያ ቤት ግንባታ ትናንት ትልቅ ስራ መስራቱንና ያንንም ሲሰራ ያጋጠመው ቻሌንጅ አሁን አብይ አህመድ ላይ መከሰቱን ሲናገር ነበር። አብይ የሚታወቀው እንግዲህ መኖሪያ ቤት በመገንባት አይደለም፣ በታሪክ አይደለም። አብይ የሚታወቀው መኖሪያ ቤት በማፍረስ ነው የሚታወቀው። አብይ የሚታወቀው ትናንትና በኢህአዴግ ጊዜ ሲሰራ የነበረውን ግዙፍ የኮንዶሚኒየም ፕሮጀክት በማቋረጥ ነው የሚታወቀው። አብይ የሚታወቀው ትናንት ዜጎች ገንዘባቸውን ቆጥበው የሰሩትን ኮንዶሚኒየም ሲሸጥ ሲያከፋፍል እና ሲነጥቅ ነው የሚታወቀው። በዛ የሚታወቅ ነው እንጂ እንደ ፕሬዚዳንት ሊ በመኖሪያ ቤት ግንባታ የሚታወቅ አይደለም። ከዚህ ባለፈ ደግሞ ወደ ሲንጋፖር ሂዶ የሲንጋፖርን ተሞክሮ ቀምሮ የሚመጣ ቡድን ከላከ በኋላ መጥተው ሲናገሩ የነበሩትን የምዘነጉት አይደለም። ዳንኤል ክብረት ሲንጋፖር ደርሶ ከመጣ በኋላ ከሲንጋፖር ቀስሞ የመጣው ግን እድገት ሳይሆን ተንኮል ነበረ፣ ክፋት ነበረ ቀስሞ የመጣው። እስኪ ምን ሲል ነበር እንደነበር ሰምተን እንመለስ። መሪው ያደረጉትን ጥሪ ሰምቶ ከአሜሪካ ቤተሰቡን ነቅሎ እዚህ መጥቶ በዝቅተኛ ደሞዝ እነሱ ልጆቹንም የህዝብ ትምህርት ቤት አስገብቶ እነሱም ደግሞ በጣም አነስተኛ የሆነ አሜሪካ ጋር የማይወዳደር ቤት ውስጥ እየኖሩ እንዴት መንግስቱን እንዳገለገለ ሲነግረን ነበር። እና እንደዛ አይነት በጣም የመረረ ነገር ውስጥ አልፈዋል። በቃ ሀገር እንደዛ ጨክኖ ነው
የሚመጣው። እኔ እንዲያውም በኋላ ሚኒስትር ሁኜ ትልቅ ደሞዝ ስቀበል ለአባቴ ሂጄ ስነግረው በጣም አዘነብኝ ነው ያለ። እንዴት ሀገርህን ለማገልገል ይሄን ሁሉ ትጠይቃታለህ? እና አሁን አንተ ሀገርህን እያገለገልክ ሳይሆን እየገደልካት እኮ ነው ብሎ በጣም አዘነብኛል። ምክንያቱም እሱ አሜሪካ ለቆ መጥቶ ነው ሀገሩን ያገለግል እና ትንሽ ጨከን ያለ ነገር እንደሚያስፈልግ ከሁሉም ብናይ ነበር። ሰው ጨክኗል። ያንን ይፈርስብሃል ሲባል እሱ ብቻ አይደለም መሬት ተወስዶበታል እኮ። እኛ አሁን ሰዎች ከሆነ ቦታ ወስደን ቤት እንሰጣቸዋለን፣ መሬት ይሰጣቸዋል። አንዳንዴም እነሱ ግን ይሄ መሬት ካልወሰድነው በስተቀር ማልማት ስለማንችል ልንወስደው ነው መሬታችሁን ሲባል ሰው ፈቃደኛ ሆኖ ነው የተስማሙ መሬቱን ለመስጠት ማለት ነው። ያው እንደሰማችሁን ነውና ያለ ካሳ አዲስ አበባን ስለማፍረስ ነው ሲንጋፖር ድረስ ሄዶ ተምሮ የመጣው። ትናንትና ሲንጋፖር ይህን ከተማ ስትገነባ ብዙዎች ተፈናቅለዋል። ካሳ ምትክ ሳይሰጣቸው ነው ሲንጋፖር የተገነባችው። ስለዚህ እኛም አዲስ አበባን ስንገነባ ትንሽም ቢሆን እንኳ ኮንዶሚኒየም መስጠታችን ልክ አይደለም በማለት ነው ዳንኤል ክብረት ሲናገር የነበረው። ሌላ ጠቅላይ ሚኒስትሩ ራሱን ከአሜሪካው ጆን ኤፍ ኬኔዲ ጋር ሲያነጻጽር ነበር። ጆን ኤፍ ኬኔዲ አፖሎን በሚገነባበት ሰዓት ላይ $25 ሚሊዮን መመደቡ፣ ለናሳ ስራዎች ትልልቅ በጀት መመደቡና ወደ ህዋ ለመሄድ ማሰቡ ትችት ሲያመጣበት ነበረ። በወቅቱ አክቲቪዝም የተስፋፋበት ጊዜ በመሆኑ የተነሳ እንዴት ይህን ታደርጋለህ እየተባለ ሲተች ነበር በማለት ሲናገር ተሰሙታላችሁ። ይሄ ከራሱ ጭንቅላት አፍልቆ ያወራው ነው። ይህን ያመጣበት ምክንያት ደግሞ አሁን አብይ አህመድ ወደ ጠፈር ጉዞ ለማድረግ መመዝገቡ መረጃ ስለወጣ ነው። ወደ ጠፈር ለመጓዝ በቀዳሚነት ከተመዘገቡ ሰዎች መካከል አንዱ ነህ ተብሎ ሲተች ነበረ። ይሄ የተተቸው ደግሞ እንደ አሜሪካ የራስህ መንኮራኩር ሰርተህ ለምን ወደ ጠፈር ትሄዳለህ አይደለም። የኢትዮጵያውያንን ብር ዘርፈ ኢትዮጵያን ምድራዊ ሲኦል አድርገህ በጦርነት ሞልተህ ስለ ሰላም የምትሰብክበት ሞራል የለህም ተብሎ ነው የተተቸው። ሌላ የህንዱ ጠቅላይ ሚኒስትርን ኔሩን እንደዚሁ ከራሱ ጋር አነጻጽሮ ትናንት ሄቪ የሆነ ኢንዱስትሪያላይዜሽን ግንባታ ውስጥ ሲገባ ትችት ሲያስተናግድ ነበር በማለት እሱ በጣም የወረደ መሪ ሆኖ ሳለ እነ ኢዳሚን ዳዳ ጋር ሊነጻጸር የሚችል እነ ሂትለር ጋር እነ ጆሴፍ ስታሊን ጋር ሊነጻጸር የሚችል መሪ ቢሆንም ግን የዓለም ትላልቅ መሪዎች ጋር ራሱን አስፍሮ እነሱን ያጋጠማቸው ቻሌንጅ እሱንም እያጋጠመ እንዳለ ሲገልጽ ነበር። የአብይ ማንነት ግን ራሱን ሊያገዝፈው ቢሞክርም አብይ አህመድ ሊገለጽ የሚችለው በጣም ቅንጦት ወዳድ መሪ በመሆኑ ኢትዮጵያውያን ስር ለሰደደ ድህነት ዳርጎ እሱ ግን ቅንጡ የሆነ ቤተ መንግስት ሲገነባ ሪዞርት ሲገነባ የነበረ መሪ በመሆኑ ኢንዱስትሪን አውዳሚ በመሆኑ እንደነ ጠቅላይ ሚኒስትር ኔሮ በኢንዱስትሪ ግንባታ ሳይሆን የሚታወቀው ኢንዱስትሪን በማውደም ነው የሚታወቀው። ትናንትና መስፍን ኢንዱስትሪያል ላይ ሜቴክ ላይ የሰራው ስራ ይታወቃል። አማራ ክልል ላይ መሰረተ ልማትን በማውደም ነው የሚታወቀው። ሁሉን ነገር ወደኋላ መልሶ ሁሉን ነገር ኢትዮጵያን ወደኋላ መልሶ ኮምፒውተር ውስጥ ተደብቆ በመዋል ነው የሚታወቀው። ኮምፒውተር ውስጥ ተደብቆ ኤአይ ሮቦት ያለ ሲቀባጥር ቲክቶክ፣ ዩቲዩብ፣ ፌስቡክ የዲጂታል አርሚ ሲያዋቅር በዚህ ነው የምናውቀው። አንድ ቪዲዮ ሲለጥፍ በዛ ላይ የመጣ ኮሜንት የሚሰጠው ቲም ሲያዋቅር ነው የምናውቀው። ሌላ እነ ቻርልስ ተኮል ኮንኮርድ እና በኤሮስፔስ የሚታወቅ መሪ ሳይሆን አየር መንገድን ለመሸጥ እያሟሟቀ ያለ መሪ መሆኑን ነው የምናውቀው። በተረፈ እንግዲህ የጠቅላይ ሚኒስትሩ ረብ የለሽ ምንም አይነት ፍሬ ሀሳብ ያልተላለፈበት የወደቀ ቃለ መጠይቅ ተከታታይ ክፍል እንዳለው ተናግሯል። በአሁኑ ሰዓት ከጠቅላይ ሚኒስትሩ የሚጠበቀው ትልልቅ የሆኑ ሀሳቦች ነበሩ፣ ግን በጣም ትንሽ የሆኑ የወረዱ የትናንት እንትኑን እያሰበ የትናንት ስሙን እያሰበ ትናንት የነበረውን ድጋፍ እያሰበ እና ዛሬ ባለው ሁኔታ እየቆዘመ ራሱን ግዙፍ አድርጎ ለማሳየት ጥረት ያደረገበት ኢንተርቪው ነው። እኛም እየተከታተልን ትልቅ አለመሆኑን በዓለም ታሪክ ውስጥ ከተከሰቱ ትንንሽ መሪዎች መካከል አንዱ መሆኑን የማስታወስ ስራችንን አጠናክረን የምንቀጥል ነው የሚሆነው። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎች በማጋራት ጠለስ ሚዲያን እንድታበረታቱ በመጠየቅ የዛሬ ዝግጅት እቋጫለሁ። አመሰግናለሁ።